አምስተኛ ክፍል ነው የምንማረው መጽሐፈ ሩትን። ምናልባት ከዛሬ በኋላ ያሉትን ክፍሎች ምዕራፍ 4 እና የዛሬውን ክፍል የምንማርበት ርዕስ አለ። የመመለስ ብድራት የሚል ነው የሰጠሁት። የቀሩትን ክፍሎች መጽሐፈ ሩትን ስንጀምር ሁለት የከሰሩ ሰዎች፣ ባዶ እጃቸውን የሆኑ ሰዎች ከሞዓብ ተነስተው ሲመለሱ ነው የምናገኛቸው። ምዕራፍ 2 ግን የሚነግረን ባዶ ሰዎች መቀበል ዌልካም በማለት የሚታወቅ እግዚአብሔር እጁን ዘርግቶ ተቀበላቸው። እኔን አይደል የምፈልገው ብሎ ተቀበላቸው። በጣም ከአእምሮ በላይ የሆነ አቀባበል ነው የተደረገላቸው። ባዶ ነገር ማንም አይፈልግም፣ እኔም አልፈልግም በእውነት እናንተም። እግዚአብሔር ግን ባዶ ወረቀት ላይ መጻፍ፣ ባዶ ነገር ላይ መጻፍ፣ አምላክነቱን መግለጥ ይሄ ስለሆነ ባህሪው ማንነቱ በዛ ባዶነት ላይ በጣም ከአእምሮ በላይ የሆነ ሊደረግ ይችላል ያልተባለ ነገር ሲሰራ እናየዋለን ምዕራፍ 2 ላይ እና ክፍል 4ን ባለፈው ከቃርሚያ ወደ አውድማ የሚል ርዕስ ነው የተካፈልነውና ምዕራፍ 1 ላይ በብዙ ሐዘን ተመርር ያለው ማራ በሉኝ፣ እኔ ከዚህ በኋላ ስሜን ቀይሩ፣ ብዙ ሐዘን አለብኝ፣ ከዚህ በኋላ ማስታወሻ አልፈልግም የምትል ሴት ኑሃሚን፣ ሞዓብ ላይ የከሰረች ብዙ ነገር ያጣች ኑሃሚን አሁን ቤቴል ላይ ብዙ ጊዜ ቃርሚያው ደግሞ አሰንብቷቸው ቤቱ ሞቅ ብሎ ሲነጋገሩ ነው ያየነው ባለፈውና ወደ ምዕራፍ 3 መተን ጀምረናል ክፍሉን። እንዴት ከቃርሚያ ወደ አውድማ እንደሄዱ ነው ያየነው ባለፈው ሳምንትና ላንቺ መልካም እንዲሆንልሽ አልፈልግልሽምን እና ቤቴል ላይ መልካም ጫወታ ተስፋ ተጀመረ ማለት ነው እና ባለፈው ኑሯችንም መጨረሻችንም ቤቴል ላይ ይሁን፣ የእግዚአብሔር ቤት ለኛ መጀመሪያችንም መጨረሻችንም ይሁን የሚል ነው አንደኛው። ወደሱ መመለስ የነገርን ፍጻሜ የሚያሳምር እንዴት አድርገው ነው ከቃርሚያው ወደ አውድማ የሄዱት ብለን ስናይ መመለስ ነው አንደኛው ሚስጥር፣ መመለስ ነው። ሌላኛው ያየነው እግዚአብሔር ሲረዳ ነው። ምንም የኛ ብዙ አልሰራም፣ ደግሞ አይተነዋል፣ በታሪክም አይተነዋል። ደምረን ቀንሰን የኛ ሙከራ አይተናታል። እሱ ሲረዳ ነው። እሱ ሲረዳ ብቻ ሀገር የሌለውን ሀገር ይሰጠዋል፣ ትምህርት የሌለውን ትምህርት ይሆንለታል። እና በቃ ሀገር የሌላት ዝም ብላ ከቤት የወጣች ሴት የዘመኗ ፍጻሜ ውስጥ ገባች እና አሁን የሚነጋገሩበት ርዕስ መጀመሪያ ስላገኘችው ስፍራ ነው፣ ስለ ቦኤዝ ነውና እግዚአብሔር መራት እና እግዚአብሔር ይምራን ብለን ተነጋገርን። መጨረሻ ላይ መቼም እንደምታውቁት ኑሃሚን ከመጽናናቷ የተነሳ ያቺ ተመረራ የነበረች ሴት ገበያ ሄዳ ታኮ ጫማ፣ ሽንሽን ቀሚስ፣ ቫዝሊን ገዝታ መጣ። አሁን በቃ ቃርሚያ አልቋል፣ አሁን ተጣጠቢ። ቃርሚያው እንዳበቃ ሁሉ ያንቺም ሕይወት ትንሽ ፈገቅ ማለት አለበት። ተጣጠቢ ደግሞ ትንሽ ነጠላዋንም ሻሽሽንም አሰር አድርጊና ዛሬ አንድ ቦታ ትሄጃለሽ ብላት ወደ መምከር፣ ለሰው መልካም ወደ ማሰብ እና እግዚአብሔር የሚያስብልን ሰው ሲሰጠን፣ የሚያስብልን ብቻ አይደለም የሚመክረን ሰው ሲሰጠን፣ መልካም ሰው ሲሰጠን ሰው ከቃርሚያ ወደ አውድማ ይሄዳል። እንግዲህ የኛ ቃርሚያና የኛ አውድማ እንደየሁኔታው ይለያያል፣ እንዳለንበት ሁኔታ ይለያያል። ስራ ቦታችን ሊሆን ይችላል፣ ትዳራችን ሊሆን ይችላል፣ አገልግሎታችን ሊሆን ይችላል፣ የተለያየ ነው። ግን ሰዎች አሉ እንደዚህ እንደ ኑሃሚን ያሉ። ሩት ሀገሩን አታውቀውም፣ ግን በዛ ምሽት ቦኤዝ በሩትና በኑሃሚንና በቦኤዝ እርሻና ቤት መካከል ያለውን ርቀት መገመት አንችልም፣ አናገኘውም። ብቻ ቤቴል ከተማ ውስጥ ነው። ግን ምናልባት ይመስለኛል
የኑሃሚን ቤት ለሚኩራ የቦዔዝ ግን ላቅርበውና የካ ይመስለኛል ሰፈሩ እና በእግሯ ሄዳ መቼ እንደሚበትን አይታ ለማን ብላ ለሩት ያቺ አሮጊት ዱላዋን ተደግፋ ሰልላ ዛሬ ማታ ታጠቢ እና ብላ ተጨንቃላት ለዛው ምራት አማት ለምራት ፈጽሞ በባህልም የማይሆን ነገር እና እዛ ሄዳ ማድረግ ያለባትንም ነገራት። እንግዲህ እግዚአብሔር እንደዚህ ሚሳሱልን እንደው ይረፍ ይሄ ወንድሜ ቢያርፍስ እኔ እሸፍንልሃለሁ አንተ ዛሬ ሂድና ተኛ ማለት እኮ ነው በእኛ ኮንቴክስት በቃ እንደዛ ነው። እኔ ጾሜል ልደራ አንተ ብላ ይለፍልህ ጥሩ ልብ በቃ ምንም ባናደርግ እስቲ ወንድሜን ይለፍለት የሚል መንፈስ እግዚአብሔር ይስጠን። እግዚአብሔር እንደዚህ አይነት ሰው ይስጠን ተባብለን ተመራርቀን የተለያየን እንዲህ የሚያስብልን የሚጨነቅልን ደግሞ ሌላ ደግሞ አለ ደግሞ የሚያስጨንቅ ደግሞ እኮ አለ። ስለዚህ ያን ጊዜ ወደ አውድማ እንሄዳለን ተባብለናል። ምክርም ደግሞ እንድንሰማ የማንን ምክር መስማት እንዳለብን ተነጋግረናል ባለፈው። ዛሬ የምናየው ባለፈው የጀመርነውን ምዕራፍ 3 ከቁጥር 7 እስከ መጨረሻው እስከ 18 ያለውን ነው። አብረን እናነብና የመመለስ ብድራት ነው የሚለው ዋናው ርዕስ። ከዚህ በኋላ የመመለስ ብድራት በሚል ነው ምንዘጋው ምንጨርሰው። መመለስ ብድራት አለው፣ ሽልማት አለው፣ ብድራት አለው፣ ካሳ አለው። በሱ ስር ርዕሶች ሊኖሩት ይችላሉ። የዛሬው ርዕስ የአውድማው በረከት ይላል። የአውድማውን በረከት ነው የምናየው ዛሬ እና የእግዚአብሔርን ቃል አነባለሁ። እንደዚህ ይላል ቁጥር 7 ቦዔዝም ከበላና ከጠጣ ሰውነቱን ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ። እነሆም አንዲት ሴት በእግርጌው ተኝታ ነበረች። እርሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስን በባሪያህ ላይ ዘርጋ አለችው። ቦዔዝም አላት፣ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁን ልጄ ሆይ አትፍሪ፣ በአገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከእኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እስኪነጋ ድረስ ተኚ። እስኪነጋም በእግርጌው ተኛች። ቦዔዝም ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይተያይ ተነሳች። እርሱም የለበስሽውን ኩታ አምጥተሽ ያዢው አላት። በያዘችውም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማይቱ ሄደ። ወደ አማቷም መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽም ባዶ እጅሽን አትሂጂ ብሎ ይህን 6 መስፈሪያ ገብስ ሰጠኝ አለቻት። እርሷም ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜውን እስክታውቂ ድረስ ዝም በይ አለቻት። እግዚአብሔር ቅዱስ ቃሉ እንዲባርክልን እንጸልይ። እናመሰግናለን እግዚአብሔር ሆይ እነሆ በቤትህ ከመጣን ጊዜ ጀምሮ እየተንከባከብከን አለ። ይህ የቸርነትህ የበረከትህ ምልክት ነው ጌታ ሆይ በዚህ ስላለው ሕዝብህ በዚህ ስላለችው ማህበር ስለዚህ ክቡር ቃልህ እጅግ አድርገን እናመሰግናለን። አቤቱ የዘላለም አምላክ እግዚአብሔር ሆይ ቅዱስ ቃልህ ወደ ህይወታችን እንዲመጣ፣ ወደ ቤታችን እንዲመጣ፣ ወደ አገልግሎታችን እንዲመጣ ዛሬም ደግሞ እንድትናገረን እግዚአብሔር ሆይ እንድትፈውሰን፣ እንድትባርከን አንተ በመባረክ የታወክ በንግግር ኃይለኛ የሆንክ እንዴት እንደምታነሳ እንዴት እንደምትባርክ እንዴት እንደምታቆም የምታውቅ የአባቶቻችን የእናቶቻችን የኑሃሚን አምላክ ዛሬ ይህንን ቤት እንድትሞላው በኢየሱስ ስም ጸልያለሁ።
እኔንም ባሪያህን እንድታግዘኝ ሕዝብህን በክቡር ደም እንድትሸፍን በኢየሱስ ስም ጸልያለሁ። አጋንንቶችና መናፍስቶች የተመቱ ይሁኑ። ምሕረትህ ይክደነን። በቃልህ ፈጽመህ ተናገረን። አቤቱ ልባችንን እንደ ሊዲያ ልብ አድርግልን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ የምናየው በአውድማ ደርሰዋል። አውድማው ላይ የሆነውን ነገር ነው የምናየውና እኔ የአውድማው በረከት ብዬዋለሁ። እና የመመለስ ብድራት አንደኛው ከቃርሚያ ወደ አውድማው መጠጋት ነው። አውድማ በራሱ ትርጉም አለው። አውድማ ሲባል ባለፈው በደንብ ስለነገርኳችሁ አውድማ ላይ ብዙ የእህል አይነት ነው ያለው። ይከመራል መጀመሪያ። እንዳውም ጥሩ ገበሬና ሰነፍ ገበሬ የሚታወቀው በአውድማው ነው። በነገራችሁ ላይ አውድማው ላይ ክምር ይከመራል። የክምሩም አይነት ይለያያል። ይገርማችኋል። እና ተለቅ ያለ ክምር ያለው አለ። ደግሞ ራሱ ይሄ ሰነፉ ገበሬ ቶሎ ቶሎ ከስር ነው የሚወቃው። ባለጠጋው ቀስ ብሎ ነው ክምሩ እንዲታይ ቀስ ብሎ ነው የሚወቃውና ተለቅ ያለ ነው። እና የቦዔዝን አውድማ ሳየው በብዙ ክምር በጣም በብዙ ክምር የተሞላ ነው። ገብስ በጣም 4 ክምር፣ ጤፍ 8፣ ስንዴ 7፣ ሽምብራ በዛኛው በኩል ይሄ ሾክ ደግሞ ያለው እናንተ ካወቃችሁ ሱፍ ደግሞ በዛኛው በኩል ተልባ በቃ ክብ ነው አውድማና እዛ ላይ ዙሪያውን በሙሉ የእህል አይነት ተከምሯል። ባለጠጋው ቦዔዝ እርሻውን በሙሉ አርሶ አጭዶ አምጥቶ ከምሯል። እና አውድማ ላይ አንድ በቃ ደስ የሚል ነገር አለ። የጉልጓሎው ጊዜ፣ የእርሻው ጊዜ፣ የአጨዳው ጊዜ አልፎ አሁን የሚቀጥለው ዓመት መከር የሚታሰብበት ነው። ኤክስፖርት ምናምን የሚደረገው ገበያ የሚወጣው የሚታሰብበት ነው። እና እኔ እንዲሁ ባይለ ህሊናዬ የቦዔዝን አውድማ ሳስበው በጣም የሚያምር ነው። እና ቦዔዝ እዛ ነው ያለው። አሁን ማታ ላይ እዛ ነው ያለው። እና የአውድማው በረከት ስናይ ዛሬ ከምንካፈለው ቃል ውስጥ የአውድማው በረከት ነው የምናየውና ምንድነው ስንል 1-2 ነጥብ ብቻ ነው ማካፈለው። የመጀመሪያው እግዚአብሔር ነገራቸውን በፈለገው ጊዜና ቦታ ማየት ጀመረ ማለት ነው። የአውድማው በረከት አንደኛው አንድ በጣም በእነሱ ህይወት ሊታይ ያለ ኬዝ ሲታይ ነው። እና ያ ኬዝ ደግሞ በአውድማ ላይ ነው የሚታየው እና ማታ ነው የሚታየው አይመስልም። ግን አውድማው ላይ እግዚአብሔር በዘመናት መካከል ሊያደርግ የፈለገውን ነገር ሲሰራ ነው የምታዩት። እና እግዚአብሔር ነገራቸውን እንዴት አየው? በመጀመሪያ በቀን ነው ያየው። የት? ቦዔዝ እርሻ ላይ። ቦዔዝ እርሻ ላይ ከብዙ ሰዎች መካከል ከብዙ አገልጋዮች መካከል አንዲት ሞዓባዊትን ቦዔዝ መጥቶ ያቺ ማናት አለ። ያቺ ብቻ ሳይሆን ያቺ ቆንጆ ማናት ብሎ አያት። እና እግዚአብሔር በቀን እርሻ ላይ ማየት ጀመረ። እግዚአብሔር ለካ እግዚአብሔር በቀን ያያል። እግዚአብሔር ስሙ ይባረክ። እና ነገራቸውን እዛ ነው ያየው። እሱ እቺ ማናት ይላል። ያ የእርሻው ዋና አዛዥም እቺ እኮ ቆንጆ ከሞዓብ የመጣች ናት ይላል። ስለዚህ እግዚአብሔር ነገራቸውን በቀንም ያያል፣ ደግሞ አሁን በሌሊት ያያል ማለት ነው። እና የአውድማው በረከት አንደኛው እግዚአብሔር ነገሮችን ማየት መቻሉ ነው። ነገሮችን በቀን ይሰራል፣ ነገሮችን በሌሊት ይሰራል። እና እግዚአብሔር በእርሻ ላይ አያቸው፣ እግዚአብሔር በአውድማው ላይ አያቸው። ነገራቸውን እዛ ያይ ጀመረ። የእግዚአብሔር ቃል ሲናገር ላንብብላችሁ። ምዕራፍ 7 ጀምሮ ያለውን እንደዚህ ይላል። ወደ ቦዔዝም ከበላና ከጠጣ ሰውነቱን ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች ይላል። እና የሩት መታ ከሱ ጋር መገናኘት ስታዩት
አሁን የእርሻውንና የአውድማውን ነገር በደንብ እንድታዩት ነው። ቦዔዝ መጀመሪያ ቀን ያያት ጊዜ ምዕራፍ 2 ላይ በርቀት ነው የሚናገረው። ያቺ ማናት ይላል ይላል ይሄኛው ደግሞ እና ያቺማ እኮ እሷ አትሰማም፣ አስጠርተው ነው በኋላ። አውድማ ላይ ግን አሁን በጣም ቅርብ ነው። በኋላ እንደምናየው ማነሽ አንቺ ነው ያላት። ነገሩን ሲያቀርበው ነገሩን ማየት ሲጀምር እግዚአብሔር እና ወደ አውድማው መጣች። ከእርሻው ከውጪ ከርቀቱ ስፍራ እግዚአብሔር ወደምትወርሰው ግቢ አካባቢ፣ ባለፈው እንደነገርኳችሁ አውድማ ቤት አካባቢ ነው፣ ወይ በስተቀኝ ወይ በስተግራ እዛው ግቢ አካባቢ ነው ያለው አውድማ። ግን አሁን ወደ ቦዔዝ ተጠጋች፣ እግሩ ስር ተጠጋች። በጣም ተጠጋግተው ነው ያሉት እና እግዚአብሔር ነገራቸውን በእርሻ ላይ ያያል፣ በአውድማ ላይ ያያል። ይሄ ዛሬ የምናየው ታሪክ የሚቀጥለው እርምጃ በር ነው። በነገራችሁ ላይ የሚቀጥለው እርምጃ በር ነው እና እግዚአብሔር ነገራቸውን ማየት ጀመረ። እንደው በዚህ ውስጥ እንድናየው የምፈልገው ሩት ማናት? እቺ ነገሩ የሚታይላት ኑሃሚን ማናት? ሩት ማናት? እስቲ ቦዔዝ የሚናገራቸውን ነገሮች እንመልከት። ቁጥር 7 እስከ 9 እንደዚህ ይላል። ቦዔዝም ከበላና ከጠጣ ሰውነቱን ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ፣ እነሆም አንዲት ሴት በእግርጌው ተኝታ ነበረች። እርሱም ማነሽ አለ። አሁን ተመልከቱ፣ እግዚአብሔር ነገሩን የሚያይለት ሰው፣ እግዚአብሔር በሌሊት ነገሩ መታየት ጀመረ ማለት ነው። የሚያይለት ሰው ምን አይነት ሰው ነው የሚለውን የሩትን ነገር ደግሞ ይነግረናል። እና ሩት ትጉ ናት፣ በጣም ትጉና ትዕግስተኛ ናት። አሁን እንግዲህ አስቡ፣ እንደው እዛ አውድማ ላይ ብትሆኑ እርግጠኛ ሁኑ ቦዔዝ በእጁ በትር አለ እና እንዲሁ ይሄን ታሪክ ሳጠና በበትር አለመምታቱ ደንግጦ እና መታ እስከ መንፈቀ ሌሊት ድረስ ትጠብቀው ነበረ። ኑሃሚን የነገረቻትን እያንዳንዷን ነገር ሳታጓድል ትጠብቅ ነበረ። ቅዱሳን እናንተ አሁን የጌታን ነገር ስንት ጊዜ ጠበቃችሁ? በሌሊት የነገረቻትን ከርቀት ይመስለኛል እኔ እንደዚሁ ሳስበው በመንፈቀ ሌሊት ከተኛ በኋላ ስትላት ያወቀችበት የሚመስለኝ እኔ ትንሽ ተለቅም ያለ ስለሆነ ሲያንኮራፋ በደንብ መተኛቱን ስታውቂ እሱ እስኪያንኮራፋ እንቅልፍ ጭልጥ አድርጎ እስኪወስደው መጠበቅ ምን አይነት ትጋት ነው! ትጋት። ያው ሩት እንደምታቋት ምዕራፍ 2 በደንብ ነው የሚነግረን። ከጠዋት እስከ ማታ ተቃርም ነበር ነው የሚለው፣ አላረፈችም ነው የሚለው። ሩት በሁሉ ነገር ትጉ ነበረች እና እግዚአብሔር ነገሩን በቀንና በሌሊት የሚያይለት ሰው በጣም ትጉ የሆነ እግዚአብሔር የትጋትን መንፈስ ይስጠን። በጸሎት መትጋት፣ በአምልኮ መትጋት፣ በቅድስና መትጋት፣ እንደዚህ የእግዚአብሔርን ቃል በመካፈል መትጋት። ሁሉ ጊዜ እግዚአብሔር ነገራቸውን በሌሊትና በቀን የሚያይላቸው ሰዎች የሚተጉ ሰዎች ናቸው። በእግዚአብሔር ፊት እንድንተጋ ሩት ለኛ ምሳሌ ናት። በጣም ትተጋ ነበር። በቀን ትተጋለች፣ በሌሊት ትተጋለች እና ምክርን ደግሞ ትሰማለች። በደንብ ነው የምትሰማው። ባለፈው ሳምንት አይተናል ምክር እንዴት እንደምትሰማ። ሂጂና እግርሽን ከእግሩ ጋር ነው የሚለው ዕብራይስጡ። በእርግጥ ጸሐፊው በዚህ ክፍል ውስጥ 4 ጊዜ ነው ይሄን ነገር የሚናገረው፣ ንጽህናቸውንም ለመናገር ነው። አንባቢው እንዴት ተኙ እንዴት አደሩ እንዳይል በንጽህና በቅድስና እግርሽን በእግርሽ ተኝና በእግርሽ እኩለ ሌሊት ላይ ነካ ነካ አርጊ እና ያላት ትጋት
ያላት ታማኝነት ምክርን መስማቷ እና በእግር ስር መተኛት ያው እንደምታውቁት የትህትና ምሳሌ ነው። ቃርሚያም ስትቃርም በልኳ ነው የምትቃርመው። ምንም ዲስአፖይንት አትሆንም ማለት ታመሰግናለች፣ እየዘመረች ነው። በሞዓብኛም ቢሆን እየዘመረች ነው የምትቃርመው፣ እግዚአብሔርን እያመሰገነች ደስ እያላት ለእናቷ እያወጣች እየሰጠች እያመሰገነች። አሁንም በእግሩ ስር ስተኛ ትህትናዋን መታዘዟን ትመለከታላችሁ። ለካ እግዚአብሔር ከኛም ይህንኑ ነው አሁን ሰብስቦ ሲያናገረን እግዚአብሔር ነገራችሁ በቀን እንዲታይ፣ በእርሻ ላይ በርቀት ቦታ እንዲታይ፣ ሌሊት ማንም በማይኖርበት በጨለማ እንዲታይ። ያን ጊዜ መብራት ምናምን የለም። እሺ እንዳታስቡ፣ አውድማ ውስጥ የለም። እኔ አውድማ አውቃለሁ። ጊዜው ደግነቱ እግዚአብሔር ቸር ስለሆነ አሁን ሞክሩ እንዳላችሁ፣ ብርዱም አስቸጋሪ ነው። ታኅሳስ ጥር ሰማዩ ጥርት የሚልበት ጨረቃ የሚወጣበት ከዋክብት የሚወጣበት ነው እና የገበሬ መብራት የገበሬ ፓውዛ ጨረቃ ነው። አቤት ደግ ነው እግዚአብሔር በወራቱ ያንን ማድረጉ ራሱ። ይሄን ስለማቅ ነው እና ይመስለኛል ጨረቃ ከዋክብት ወጥተዋል፣ ግን ሌሊት ነው። ነገራቸውን በሌሊት አየ እግዚአብሔር ስሙ ይባረክ። ለማን? በጣም ትጉህ ለሆነች ሴት ራሱ ነው የሚናገረው፣ ትጋቷን የሚናገረው እና ምክር የምትሰማ ኢንስትራክሽን የምትከተል እና የምትቃርም እግር ስር የምትተኛ እና ቦዔዝ ስለዚች ይሄ ናራቲቭ የሚነግረን ነገራቸው የታየላቸው ሰዎች እነማን ናቸው፣ ምንድነው ከዚህ የምንማረው የሚለውን ቁጥር 10ን እናንብብ። እዛው ሄደን አሁንም ስለ ሩት ነው የሚናገረው። ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻ ጊዜ ቸርነት አድርገሻል አላቸው። እኔ እኮ በጣም ተደንቅ ያለው ምዕራፍ 2 እኮ ይናገራታል። አንቺ የተወለድሽበትን ሀገር ሕዝብሽን ትተሽ ለአማትሽ ያደረግሽውን ሰምቻለሁ ብሏል ምዕራፍ 2 ላይ። አሁን ግን እዚህ የመጣሽው ምንም ፍለጋ አይደለም። ኑሃሚን እንደላከችሽ አውቃለሁ፣ ነገር ግን ባለጠጋም ድሃም ብለሽ አልተከተልሽም። አንቺ ንጹህ ነሽ፣ በንጽህና የምትመላለስ ናት። በተለይ ከማቴሪያሊስቲክ ነገር ነፃ ናት። ሰዎች ይሄ አሁን ያለንበት ጊዜ ምን አለው ነው። በተለይ አሁን ትዳርን ፈተና ውስጥ የከተተው አንደኛው ነገር ምን አላት ምን አለው እና መጨረሻ ላይ ሰውየውን ሳይሆን ልጅቷን ሳይሆን ያን ያሉትን ነገር ያገባሉ። አካውንቱ ውስጥ ስንት ብር አለ እና አካውንቱ ይሄን ሰሞን ዝርፊያ አለ። በነገራችሁ ላይ ተጠንቀቁ። አካውንቱ የተዘረፈለት ተስፋውም ይዘረፍና ቻው ቻው ትንሽ ራሴን አሞኛል ለማየጋ ተብለው ሽው ማለት ነው። እና ሩት ድሃም ባለጠጋም ብላ አልተከተለችም። ምን ማለት ነው? ንጹህ መንፈስ ነበራት። የነበራት አንድ ቃል ኪዳን ነው እንደዚህ የሚል በምትሞችበት እሞታለሁ። እግዚአብሔር እንደዚህ አይነት መንፈስ ይስጠን። በተለይ በዚህ ዘመን በጣም አስቸጋሪ ነው፣ አታላይ ነው ዘመኑ፣ በጣም አስቸጋሪ ነው። በእርግጥ አሁን አይደለም እኮ ጥንትም ነበር። አሁን ከኤልሳ ጋር የሚውል ጊያዚ ይሰርቃል ብላችሁ ታስባላችሁ? በምን ተአምር እንደዚህ በመገለጥ እያገለገለ እንደዚህ ሙታንን ያስነሳ ተአምራት እያደረገ እኔ በጣም ከሚገርመኝ ነገር ውስጥ እንዴት ሆኖ ሌባ እንደሆነ ምናልባት እዛ ሄጄ ነው የምጠይቀው። እና ዘመኑ በጣም ፈታኝ ነው። በተለይ በማቴሪያሊስቲክ ነገር ፈታኝ ነው፣ ውስጥን ይፈትናል። በንጽህና ከእግዚአብሔር ጋር መሄድ ያድርግልን። ነገር የሚታይላቸው ሰዎች እንደ ሩት እንደዚህ በንጽህና የሚሄዱ ናቸውና አንቺ ድሃም በንጽህና መሄድ፣ በንጽህና በቅድስና መሄድ፣ በመንፈስ ንጽህና። ሌላው ምግባረ መልካም ሴት እንደሆነች ቁጥር 11 ይነግረናል። ይህንንም ቦዔዝ ነው የሚናገረው። አሁንም ልጄ ሆይ አትፍሪ፣ በሀገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። ምግባረ መልካም እና ከመልካም ስም መልካም ሽቱ ይሻላል ይላል መጽሐፍ ቅዱስ። መልካም ሽቱ
ከመልካም ሽቱ መልካም ስም ይሻላል። ሩት ምግባሯ መልካም ነው። መልካም ልጅ ነበረች፣ የምትነቀፍ አልነበረችም እና መልካም ምስክርነት ነበራት። ቅዱሳን አሁን ይሄ ነው ያስቸገረው፣ መልካም ምስክርነት። ኢቭን በውጪ ባሉት ዘንድ መልካም ምስክርነት፣ አጠቃላይ እንደ ክርስቲያን ኮሚኒቲ አሁን ያለንበት የመጨረሻው ዘመን ያስባለው አንደኛው ቤተ ክርስቲያን እንደ ኮሚኒቲ መነቀፏ ነው። እንደ ኮሚኒቲ መነቀፋችን፣ ምስክርነታችን ጥሩ አለመሆኑ፣ የምንናገረውና የምንሆነው እያየን መጋጨቱ እሱ ነው። ሩት ግን እንደዚህ አልነበረችም። እንዲህ ላሉ ሰዎች እግዚአብሔር ነገራቸውን በቀንና በሌሊት ያይላቸዋል። እግዚአብሔር ስሙ ይባረክ። ስለዚህ እግዚአብሔር ነገራቸውን በቀንና በሌሊት የሚያይላቸው ስለ ሩት፣ ስለዚህ ስለታየላት ሴት ስንመለከት ሩት በጣም ትጉህና ምክርን የምትሰማ ትሁት ናት። በንጽህና የምትሄድ ናት። ምግባረ መልካም ናት እና ያው ስትናገር እንደምትሰሙት አንተ ዋርሳዬ ነህና በእኔ ላይ ዘርጋ አለችው ይላል። ቁጥር 9 ላይ ማንሽ አለ። እርሷም እኔ ባሪያ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያ ላይ ዘርጋ አለችው። እና ይሄ የታየው በሌሊት የታየው ነገር በጣም ትልቅ ነው። እና ጋብቻ እንደምታውቁት በቀን ነው። ሽማግሌ የሚላከው በቀን ነው። በሚቀጥለው በዝርዝር እናየዋለን በእርግጥ። እና ግን ሩትና ኑሃሚን የሚልኩት ባል የላቸውም። ይህን አሬንጅ የሚያደርግ ወንድ የላቸውም። እግዚአብሔር ግን የኑሃሚንን ምክር አጸናው። እግዚአብሔር ስሙ ይባረክ። የተመለሰ ሰው አያችሁ። እና ይሄን ሁሉ አሁን የምነግራችሁ ነገር ሁሉ እግዚአብሔር ዲዛይን የሚያደርገው እቺን የተመለሰች ኑሃሚን ለማጽናናት ነው። ስለዚህ የአውድማው በረከት አንደኛው እግዚአብሔር በሌሊት የሚቤዠውን ሰውዬ አዘጋጅቶ ነገራቸውን ያይላቸው ጀመር። ቁጥር 12 እና 13 ላንብብላችሁ። እንደዚህ ይላል፣ የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከእኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድድ መልካም ነው፣ ዋርሳ ይሁን። ዋርሳ ቢሆን ባይወድድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እስኪነጋ ድረስ ተኝ። እና ጸሐፊው በሚቀጥለው ከተነጋገሩ በኋላ ቁጥር 14 ላይ እስኪነጋም በግርጌው ተኛች ይላል። ተቃቅፈው ተኙ አይልም። ለእኛ ሲጠነቀቅ ነው። እና አማቷ ኑሃሚን እንደዚህ ብላ መክራት አለች። ቁጥር 4 ላይ በተኛም ጊዜ የሚተኛበትን ስፍራ ተመልከቺ፣ ገብተሽም እግሩን ግለጪ፣ ተጋደሚን፣ የምታደርጊውን እርሱ ይነግርሻል። ቁጥር 8 መጣች፣ እግሩንም ገልጣ ተኛች ሁለተኛ ጊዜ። እዛው ቁጥር 8 ላይ ሴት በእግርጌው ተኝታ ነበረች ይላል። ቁጥር 14 በእግርጌው ተኛች ይላል። ግን እስኪነጋ ልጄ ሆይ በዚህ እደሪ። እና እግዚአብሔር በሌሊት ነገራቸውን አየ። እግዚአብሔር ስሙ ይባረክ። ያን ቀን ተጀመረ። አሁን ለሚቀጥለው ሳምንት ጥሩ ነገር ነው የሚሆነው። እና የሩትና የቦኤዝ መጋባት እና የመጀመሪያው እንደ ምንድነው እንደ ቀለበት ቁጠሩት። ድሮ ፍጥምጥም ይባላል። ፍጥምጥሙ የተደረገው በማታ ነው። እግዚአብሔር ባለበት አንዲት ሀገር የሌላት ሴት ባለችበት እና ቦኤዝ ባለበት እግዚአብሔር ነገራቸውን በሌሊት ሰራውና ግን በዚሁ ልነግራችሁ መፈልገው ቦኤዝም ሩትም በንጽህና ይሄዱ ነበረ። አንደኛው ዛሬ ላላገባችሁ ወጣቶች እባካችሁ በንጽህና ሂዱ። እግዚአብሔር የንጽህና አምላክ ነው። እግዚአብሔር ስሙ የተባረከ ይሁን። የንጽህና አምላክ ነው እግዚአብሔር እና በንጽህና እንሂድ። ሌላው ሁለተኛው ሐሳብ ዛሬ የምንካፈለው እግዚአብሔር ከአውድማው ሰፈረላቸው። እግዚአብሔር ስሙ ይባረክ። እግዚአብሔር ምን አደረገ? ከአውድማው ሰፈረላቸው። በተለይ ይሄ የሚገባን ሩትን ሆነን ብንገኝ ነው። እስካሁን ድረስ ሩት ነበረች ሄዳ ቃርማ የምታመጣው ከእርሻው አለቀ። ያው ተሰብስቦ እንደምታውቁት አሁን አውድማ ላይ ነው ያለነው።
ከአውድማው ማግኘት እኛ ሩት ብንሆን ነው የሚገባል። ከዚህ በፊት ስለ ሕጉ ትንሽ አንስቼላችሁ ነበረ። ሕጉ ለሩት የሚፈቅድላት ቃርሚያና ቃርሚያ ብቻ ነው። በቃ አለቀ። ከቃርሚያ ውጪ ለመጻተኛ ምንም ነገር አይሰጠውም። ነገር ግን እግዚአብሔር ከአውድማው ሰፈረላት። ክብር ለእግዚአብሔር ይሁን። ከአውድማው መጻተኛ ቃርሚያ እንጂ ከአውድማ ማግኘት እንደማይችል ታውቃላችሁ። ሕጉን ተላልፎ ሕጉን ተሻግሮ ለመጻተኛ መደረግ የሌለበትን ሊሆን የማይገባውን ነገር ከአውድማው ላይ ኩታሽን አምጪ ብሎ ሰፈረላት። ነገር ተጀመረ ማለት ነው። ለካ እግዚአብሔር ሲራራ እግዚአብሔር ወደ አውድማ ማስጠጋት ብቻ አይደለም፣ ከአውድማው ይሰፍራል። እግዚአብሔር ስሙ የተባረከ ይሁን። እንግዲህ ነገሩን የሆነ ቤተልሔም እስራኤል በሆነ ከዛሬ 2000 ዓመት በፊት የተደረገ ዋንስ አፖን ኤ ታይም የሚባል ታሪክ አድርጋችሁ እንዳትወስዱ። ይሄ ማለት ለኛ ዕለት ዕለት በዚህ ቃሉን እንደሚቆርስልን ከዚህ ገበታ እንደምንበላም ነው ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ከአውድማው ማለት ይሄ ነው። ከመገኘቱ፣ ከህልውናው፣ ከቤቱ፣ ከእግዚአብሔር እጅ መብላት፣ ከእግዚአብሔር እጅ መጠጣት፣ መዘመር፣ ቅዱስ ቃሉን መስማት። ይሄ ሩቅ የሆነ ታሪክ አይደለም፣ ለኛ የሆነ ነው። ለኛም ከአውድማው ተሰፈረልን። እግዚአብሔር ስሙ ይባረክ። የዘላለም ሕይወት ተሰጠን። ቅዱስ ቃሉን መስማት፣ ማገልገል። ወገኖቼ ልክ እንደ ሩት ሩቅ የነበርን የማይገባን ፈጽሞ ጥቂት ጊዜ መዳናችን እንድናስብ እግዚአብሔር ይሄንን በቤተ ክርስቲያን የሚደረገውን ቅዱስ ቃሉን የመካፈል ጊዜ ሲያዘጋጅልን ሊናገረን የፈለገው ስለ ክርስቶስ ነው። ስለ ማንም እንዳይመስላችሁ፣ ስለ መዳናችን ነው። ጥቂት እንድናስብ እንዴት ልንገባቻለን? ሕጉ ያስቀመጠው አለ። መጻተኛ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ሄዶ የመቃረም መብት አለው። እንዳውም እስራኤላውያን ታዘዋል፣ ቃርሚያ አስቀሩ። ለመጻተኛ ግን ይሰፈር የሚል የለም። ወገኖቼ ይሄ ቃል የዛሬ ቃል እንደዚህ ይለናል። እግዚአብሔር ከአውድማው ለሞዓባዊቱ ለሩት ሰፈረላት። እግዚአብሔር ስሙ ይባረክ። እንደዚህ እየሰፈረ ነው። በእርግጥ መቼም ከኔ ጭምር ብዙ ሰዎች እንደዚህ እየሰፈረ ነው እዚህ ያደረሰን። ከምሕረቱ እንደዚህ እየሰፈረ፣ ከቸርነቱ እንደዚህ እየሰፈረ ኑሯችንን ብናይ፣ ልጆቻችንን ብናይ፣ እዚህ ማታ መቀመጣችንን ብናይ እግዚአብሔር ብዙ ጊዜ የማይገባ ነገር እያደረገ እየመረቀልን፣ እድሜ እየመረቀልን፣ ጤና እየመረቀልን፣ እግዚአብሔር ከማይገባ ስፍራ ምንጭ እያዘጋጀልን ነው እዚህ የደረስነው። እግዚአብሔር ስሙ የተባረከ ይሁን እና ሌላው እግዚአብሔር ለኑሃሚን ምን ያህል እንደራራላት እንድታስቡ ፈልጋለሁ። ማነሽ አንቺ ብሎ ቢያባረራትስ ኖሮ ታሪክ እዛ ጋር ሊያበቃ ይችል ነበር። ማነሽ አንቺ የመጣሽው ሂጂ ከዚህ ቢላስ ኖሮ ኑሃሚንና ቦዔዝ አልተነጋገሩ። ጸልያ ነው የላከቻት። ታውቃላችሁ? ጸልያ እንዲህ አድርጊ፣ እንዴት እንደራራላት ያቺን በመከራ የተጎሳቆለች መከራ የተፈራረቀባትን ሴት ሊያጽናና ሲፈልግ እግዚአብሔር እንደ ቀልድ ለኛ አሁን እንደዛ ነው የሚመስልን። እንደ ቀልድ አሁን ዛሬ ማታ እሱ በመንሽ በአውድማው ላይ ይበትናል፣ ሊወቃ ነው። ማታ ሂጂና እንዲህ አድርጊ ብላ መከረቻት። ባይሰማስ ኖሮ ነገሩ ባይሆንስ ኖሮ አሁን ያለውን ኮንቨርሴሽን ስታስቡ በአውድማው ላይ የተነጋገሩትን እግዚአብሔር እንዴት እንዳጸናው፣ እግዚአብሔር ለኑሃሚን እንዴት እንደራራ፣ እግዚአብሔር ለሚመለሰው እንዴት እንደሚራራ፣ እግዚአብሔር ዘዴ እንደሚፈልግ፣ ቶሎ ምክሩን እንደሚያጸና፣ ከሕግ ውጪ እንደሚሰራ። በእውነት ከእግዚአብሔር ጋር መኖራችን ክብር ነው። እግዚአብሔር ስሙ ይባረክ። ከእግዚአብሔር ጋር መኖራችን ክብር ነው። ለዛ ብዙ ጊዜ ሉቃስ ምዕራፍ 15 ላይ ራሱ ስለ የጠፋው ልጅ ታሪክ ነው የሚለው። ሄዳችሁ መጽሐፍ ቅዱሳችን አዲሱን መደበኛ ትርጉም ብትመለከቱ የጠፋው ልጅ ታሪክ ነው የሚለው። ነገር ግን የጠፉ ልጆች ታሪክ ነው መሆን ያለበት። እንግሊዘኛውም the prodigal son ነው የሚለው። የጠፋው ልጅ ታሪክ ነው የሚለው እና ያኛውስ ጠፋ፣ ለይቶለት ጠፋ። ሁለተኛው ግን ጠፍቶ ነበር፣ ቤት ውስጥ ሆኖ ጠፍቶ ነበር። እና እንዴት ነው የጠፋው? አባዬ ይሄ አባካኝ ሰውዬ ሲመጣ አንተ ግብዣ ታዘጋጃለህ? ለኔ እኮ አንድ ቀን ካምፋየር ጥብስ አላዘጋጀልኝም፣ አንድ በግ
እና አባትዬ የመለሰው ትዝ ይላችኋል። እረ ልጄ ሆይ ክምሩ፣ በጉ፣ በሬው የኔ እኮ የሆነ ሁሉ ያንተ ነው። ይሄን አለማወቅ ነው አንተ። አቤት በእግዚአብሔር ቤት ውስጥ የተደረገልን ነገር እግዚአብሔር ስሙ ይባረክ። ገና ይደረግልናል ሳይሆን እግዚአብሔር ሰፍሮልናል። ምን ሰፈረልን? የዘላለም ሕይወት፣ የዘላለም ሕይወት እማንሰጋበት። ቀን ከአንዲት እህት ጋር እያወራሁ ነበረ እና በቃ የደረሰባት ነገር በጣም እጅግ ከባድ፣ እንዴት ብዬ እንደምጸልይም እየፈራሁ፣ ነገር ግን አንድ ነገር አገኘው። ለካ ጌታ አለን። እግዚአብሔር ስሙ ይባረክ። ስጋት የለብንም በጌታ፣ ስጋት የለብንም በዘላለም ሕይወት። እኛ የዘላለም ሕይወት እንዲሁ ተሰጥቶናል ለማይገባቸው እና እግዚአብሔር ለኑሃሚን ራራላት። ለኑሃሚን የራራ እግዚአብሔር ስሙ የተባረከ ይሁን። ያቺን ምክሯን ያለቻትን ሳይጨመርበት ሳይቀነስበት አጸናው እግዚአብሔር በሌሊት። ለምን? የሚቀጥለው ሳምንት ታያላችሁ፣ ጉድ ነው የሚፈላው። ከዚህ ምክር የተነሳ የሚወጣው ነገር የማትጠብቁት ጉድ ነው የሚፈላው፣ ይሄ ምክር ያመጣው ነገር እና ቦዔዝም እንደዚህ ያለ በጣም ታማኝ ሰው ስለሆነ በእውነት አላት፣ ያልሽኝን ነገር እኔ ዋርሳ እሆንሻለሁ። በእውነት እግዚአብሔር ምስክሬ ነው፣ ያልሽኝን ነገር አደርገዋለሁ ብሎ በሌሊት ቃል ኪዳን እንደገባላት ታውቃላችሁ። በሌሊት ቅድም ሩት እቺ ነገሯ የታየላት ሰው ማናት ብዬ ነግሬያችሁ ነበረ። አሁን ደግሞ ከቁጥር 12 እስከ 18 ይሄ የሚሰፍር ሰውዬ፣ ይሄ ሰውዬ ማን ነው የሚለውን እስቲ ጥቂት እንይ። ቁጥር 12 እና 13 እንደዚህ ይለናል። 12 እና 13 የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እስኪነጋ ድረስ ተኚ አላት። እጅግ ሩሩህ፣ እጅግ ታማኝ እና ቃል ኪዳን ጠባቂ ነው። ሕጉን በደንብ የሚያውቅ፣ ሕጉን በደንብ የሚያውቅ በጣም እንደው አንዳንድ ጊዜ አንድ ሰው ምን አይነት ኢምፖርታንት እንደሆነ እንድታውቁ። አንድ በጣም አጋንንት የሰፈረበት ሰው ነገራችንን ሊያበላሽው ይችላል። አንድ በጣም የእግዚአብሔር መንፈስ ያለበትና እግዚአብሔር የረዳው ሰው ነገራችንን እጅግ ውብ ሊያደርገው እንደሚችል ወቁ። የሰውን ኢምፖርታንስ፣ የእግዚአብሔርን ሰዎች ጠቃሚነት እና ነገራቸው በጣም በታማኝና በኃያል ሰው እጅ ነው የወደቀው። እኔ እንደዚህ ነው ያልኩት ይህን ስዘጋጅ፣ እግዚአብሔር ሆይ ይሄ ስሙ ያልተጠቀሰው ሰውዬ እንኳን አልሰማ፣ ነገራቸውን ከዚህ ሰውዬ የጠበቅ እግዚአብሔር ስምህ ይባረክ ነው ያልኩት። ይጀረዛ ማነሽ አንቺ ብሎ ነበር ያባረራት ነበር ማታ። በሚቀጥለው ሳምንት እናያለን። በጣም በጣም ክፉ ሰው ነው። ነገር ግን ከሱ ሰውሮ ለቦዔዝ ነገሩን ገለጠው። ቦዔዝ ማን ነው ታዲያ? ቦዔዝ የእግዚአብሔርን ሕግ የሚጠብቅ በጣም ጠንቃቃ፣ ቶሎ ልብሱን ላይዋ ላይ ያልጣለ፣ ደግሞ እቺን ቆንጆ አይቶ አሳልፎ የሰጠ ታማኝ ሰው። እግዚአብሔር ነገራችንን በታማኝ ሰው እጅ ላይ ይጣለው። ቦዔዝ እንደዚህ አይነት ቃል ኪዳን የሚጠብቅ ሰው ነው እና በኋላ ስታዩ እሷ ታማኝ፣ እሱ ታማኝ፣ እሱ ትጉ፣ እሷ ትጉ፣ እሱ ንጹህ፣ እሷ ንጹህ። አቤት የእግዚአብሔር ስራ! እነዚህ ሁለቱ ሰዎች ሲገናኙ ምንድን ነው የሚሆኑት? ይሄ ኒውዮርክ ነው የት ነው ያለው? ይሄ ወደ ሰማይ የሚላክ ሮኬት ማስወንጨፈያ ናሳ የሚባለው አለ አይደል? እንደዛ ነው የታየኝ። እንደዚህ አይነት ሁለት አንድ አይነት ባህሪ በእግዚአብሔር የተሰሩ ሰዎች ሲገናኙ፣ ሀገሯን፣ አምላኳን፣ ህዝቧን ሳክሪፋይ አድርጋ የተከተለች፣ በሌሊትም በቀንም ህጉን የሚጠብቅ እንደዚህ ይላታል። በእውነት እኔ አልነካሽም፣ ዛሬ ሴኩሪቲ ሰጥሻለሁ፣ እስኪ ነጋ እዚሁ ተኚ፣ ልጄ ሆይ ተባረኪ፣ ምግባረ መልካም ነሽ። አቤት ያ ንግግር በአውድማ ላይ። ነገር ግን አልነካሽም፣ እንድች አልነካሽም፣ አሳልፌ ሰጥሻለሁ። ህጉ እንደዚህ ይላል፣ ልጄ ሆይ በጣም ነው የምወድሽ። ያው ታውቂ የለ እኔም ፍቅር መጀመሪያ ያየሁሽለት ምንድን ነው ያልኩት? አልሰማሽም እንዴ? ሰምቻለሁ። ምንድን ነው ያልኩት? ቆንጆ፣ ያቺ ቆንጆ ስትል ሰምቻለሁ። እውነቴን ቆንጆ ነሽ። አሁንም ግን እንድች ንክች አላረግሽም።
ምን አይነት ልብ ነው አሳልፎ የሚሰጥ? ምን አይነት ልብ ነው? መጽሐፍ ቅዱስ ላይ አንድ ልቤን የሚነካ ሰው አለ። ሁለተኛ ነገሥት ምዕራፍ 14 15 16 ስትሄዱ ታገኙታላችሁ። ቤርዜሊ ይባላል። ዳዊት በተቸገረ ጊዜ፣ ዳዊት በተጨነቀ ጊዜ ልጁ አቤሴሎም ከፋበት እና አሳደደው። በኋላ ነገሩ እንደምታውቁት እግዚአብሔር ነገሩን ገለበጠው። ዳዊት ወደ ዙፋን ይመለስ ተባለ። ለመመለስ ሲነሳ እዛ በስደቱ ዘመን እቤቱ ያሳደረው ቤርዜሊ የሚባል አባት ነበር እና ዳዊት ሲመለስ እንደዚህ አለው፣ ቤርዜሊ ና አሁን ወደ ኢየሩሳሌም እንሂድ፣ እንግዲህ የቀረን ዘመን ልጡርህ፣ ከኔ ጋር ብላ፣ ከኔ ጋር ጠጣ አለውና መከረው። ዳዊት ቤርዜሊ እንደዚህ አለ፣ ንጉሥ ዳዊት 1000 ዓመት እንገስ፣ እኔ እንደምታየኝ አርጅቻለሁ። አሁን ከዚህ ካንተ ጋር ብሄድ ንጉሥ ገበታ ላይ ቀርቤ የምግቡም ጣዕም ይሄናል አይሰማኝም። እባክህ አጠገቤ ካሉት ብላቴኖች ከጎረምሶቹ እባክህ እነሱን ውሰደልኝ። አሁን እናንተ ስኮላርሺፕ ቢመጣላችሁ ሰጣላችሁ ወይ ነው ነገሩ በዛሬ ኮንቴክስት። አይ ስኮላር ታክሲ ሰልፍ ታሳልፋለህ ወይ ነው። ፈተናው እኮ በጣም ከባድ እኮ ነው። ቦዔዝን ተመልከቱት፣ ደጁ ድረስ መታለት። ከባድ ኬዝ ነው በእርግጥ ግን በእውነት አልነካሽም፣ ከኔ የቀረበ እኔ የወንድሙ ልጅ ነኝ፣ የአጎቱ ልጅ ነኝ፣ ግን የወንድሙ ልጅ የሆነ በህይወት ያለ አለ። እሱም ቢ ካለ ብቻ ነው ምነካው ወደዚህ ነገር መገባው። እሱም ቢ ካለ ግን በእውነት ሜዳ ላይ አትቀሪም። እግዚአብሔር እንደዚህ አይነት ሰው ይስጠን። በጣም ወደድኩት፣ በጣም ወደድኩት። ስለዚህ እግዚአብሔር ይሄ የሚሰፍር ሰው ያስታውቃል እኮ። ፍቅር ነው የሚሰፍረው መጀመሪያ፣ ሴኩሪቲ። እና አንዳንድ ሰዎች አሉ ጸልየውልን ሳይሆን በቃ መልእክት አምጥተው ሳይሆን በእኔ ጣለው፣ እኔ አለውልህ በእውነት እኔ ምናምን ሲላል በቃ ጠራርገን እንሄዳለን። እግዚአብሔር እንደዚህ አይነት ሰው ያድርገን፣ እንደዚህ አይነት ሞገስ ይስጠን። በእውነት ነው የምላችሁ፣ እንደዚህ አይነት ሞገስም እንደዚህ አይነት ብቃትም። እና ቦዔዝ እንደዚህ አይነት ሰው ነው የሚሰፍረው። ሰውዬ ዝም ብሎ ተራ ሰው እንዳይመስላችሁ። ቦዔዝ ሕጉን የሚያውቅ የሚያደርግ ቃል ኪዳን ጠባቂ ሰው ነበረ። ቁጥር 14 በጣም ንጹህ እንደሆነ ቅድም ነግሬያችኋለሁ። ታማኝና በንጽህና መሄድ ነው። በንጽህና መሄድ። በይ ልጄ ሆይ እስኪነጋም በግርጌው ተኛች። ቦዔዝም ሴት ወደ አውድማ እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይታይ ተነሳች ይላል። በይ ልጄ ሆይ ተነሺ ሂጂ፣ ማንም እንዳያውቅ። ይሄንን ሚስጥር ጠባቂ፣ በንጽህና የሚሄድ። እኛ በጣም ብዙ የመጨረሻው ዘመን ምልክቶች በጣም ግልጽ ናቸው። አሁን ብዙ የተወሳሰቡ አይደሉም። ጾም ጸሎት የምንፈልግባቸው አይደሉም። በእውነት ነው የምላችሁ። የሚያቆሽሹ ንጽህናችንን የሚገዳደሩ የሚዳፈሩ ብዙ እዛ ውስጥ እንዳለን ታውቃላችሁ። ማንም በሌለበት በሌሊት በአውድማ ላይ ንጽህናውን የጠበቀ ያንን እግዚአብሔር ነው የምናመልከው እኛ። ያንን ጸጋ እግዚአብሔር ይስጠን። ስለዚህ ታማኝ ነው፣ ንጹህ ነው። ቁጥር 15 አንድ ነገር ይነግረናል። እርሱም የለበስሽውን ኩታ አምጥተሽ ያዢው አላት። በያዘችውም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማይቱ ሄደ ይላል። እንግዲህ አሁን ኩታ ለብሳለች። ያቺ ቅርጫት በቃ ተጣለች። እግዚአብሔር ስሙ ይባረክ። ያቺ ቅርጫት በቃ ተወርውራለች። አሁን ኑሃሚን በይ ታጠቢ፣ ተቀቢ፣ ልበሺ ብላታለች። ኩታ ማለት እንደ ጋቢ እንደኛ ነው። እና ቦዔዝ ማለት ቸርነት ለማድረግ የማይታክተው ሕግ ተላልፎ ቸርነት የሚያደርግ የማይደክመው ሰው ነው። ወደ ከተማው ሄደ ስለሚል 6 መስፈሪያ ወገኖቼ፣ እንደ ባለፈው በሰቅል ነበረ። 1 ሰቅል ነው ያየነው። አሁን በሰቅል አይደለም፣ በመስፈሪያ ከአውድማው በመስፈሪያ የምትሸከመውን ያክል እያሸከመ ያወረደ
እስቲ ያዢ አውርጂው ሲጨምር 5 ሲያደርግ እስቲ ተሸከሚ ትችያለሽ አው ሲያወርድ 6 ሲያደርግ አይ ከዚህ በላይ ደከመኝ ትንሽ ሳያግዛትም ይቀር አይመስልኝ ሰፈረላት። እግዚአብሔር እንደዚህ አይነት ደግ ሰው ይስጣችሁ። ቦዔዝ እኮ እንደዚህ አይነት ሰው ነው። አንድ ጊዜ የሚሰፍር አይደለም ሰፍሮ ማይታክተው በኔ ይሁንብኝ ብሎ ህጉን አልፎ ለመጻተኛ 6 ጊዜ የሚሰፍር እና ቸርነት ለማድረግ ማይታክተው ሰው ገና እንዳያት ነው በእርግጥ የጀመረው። እናንተ አጫጆች በሉ እንዳታስቸግሯት እንዳታሳፍሯት ደሞ ነዶ ተውላት ቃርማ አትችለውም። መቼም እቺን ቀን አስቦ ከሆነ አላውቅም ግን እዚህ ደሞ ሲያገኛት ሰፈረላት ይላል። የዘላለም አምላክ እግዚአብሔር ስሙ ይባረክ። ቁጥር 16ን እናንብብ። እንደዚህ ይላል ወደ አውድማውም መጣች አማቷም መጣች አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽም ባዶ እጅሽን አትይጂ ብሎ ይህንን 6 መስፈሪያ ገብት ሰጠኝ አለቻት። እና ባዶ እጅሽን አትይጂ እግዚአብሔር ይስፈርልን እግዚአብሔር ይራራልን ወገኖቼ። እሷ ኑኃሚን የላከቻት ስንዴ እንድታመጣ አይደለም። በእውነት ይሄ ትልቁ ነገር እንዲሆን ነው እግዚአብሔር ያሰበው። በታሪክ ውስጥ ለዚህ ቤተሰብ ሊያደርግ ያለው ቸርነት እንዲሆን ነው። ነገር ግን እሱ ባዶ እጅሽን አትመለሽ። እኔም ዛሬ መርቃችኋለሁ። ዛሬ ባዶ እጃችሁን አትመለሱ። እግዚአብሔር ቤት ውስጥ ብዙ ቸርነት አለ ማንንም የማያውቀው ብዙ ቸርነት፣ ፈውስ ቢሆን መጽናናት ቢሆን ጸጋ ቢሆን እግዚአብሔር ቤት በእግዚአብሔር ስጦታ የተሞላ ነው። ምዕራፍ 24 ላይ ዘፍጥረት ላይ አንድ ጊዜ አብርሃም ለወንድሙ ልጅ ለሎጥ ሊዋጋ ሄደ እና ነገስታት አብረውት ወጥተው ነበር። በኋላ ጦርነቱ አለቀ። መጨረሻ ላይ አንዱ ንጉስ ምን አለው? በል እንግዲህ ጦርነቱ አለቀ፣ እንግዲህ አሁን ይሄንን ከምርኮ እንካፈል፣ ድርሻ ልስጥህ፣ እባክህ እንካፈል። አብርሃም እንደዚህ አለ፣ እኔ አንዳች አልቀበልም አለ። ልጆቹ የበሉትን በልተዋል፣ እነዚህ ሎሌዎቹ የበሉትን በልተዋል፣ ምንም ማድረግ አልችልም፣ ሆዳቸው ውስጥ ገብቷል። ከጫማ መዛቢያ እንኳን አንዳች ነገር አልወስድም፣ ነገ አበለጠኩት እንዳትል እኔ እጆቼን ሁሉም ወደሚችል እግዚአብሔር ዘርግቻለሁ። እግዚአብሔር ስሙ ይባረክ። አብርሃም ምን አድርጎ ነው? ምን አውቆ ነው? አብርሃም እግዚአብሔር ሲዘግን ያውቃላ፣ የእግዚአብሔርን እጅ ያውቃላ። ከዚህ በፊት ነግሬያችሁ ይሆናል፣ አሁንም ደግሜ እነግራችኋለሁ። አንድ ጊዜ ስመጣ አንድ እናት እንዳውም እዚህ ፕሮግራም ነበረ ማክሰኞ ተገናኘን፣ ትራንስፖርት ላይ ተገናኘንና መውጣትም አይችሉም። እኔ ፊት ለፊት ነው የተቀመጥኩት፣ መቀመጫ ይለቀቅኩ፣ እጃቸውን ይዤ አወጣኋቸው እና ስፍራ ሰጠኋቸው። ወደዚህ ነው የሚመጡት፣ ትራንስፖርት ከፈልኩኝ። ደግ ሰው ነኝ አይደል? እግዚአብሔር ይመስገን። እና እዛ ውስጥ ያለ ነው በሙሉ እንደሳቸው የሚያክል ሰው የለም። ጸጉራቸው ጥጥ ነው የሚመስለው፣ ነጭ ነው። እንደውም በቃ ትልቅ ሰው ጠፋ ማለት ነው። ታክሲ ሙሉ ውስጥ አንድ ትልቅ ሰው ብቻ። በእውነት ነው የምላቸው። በቃ ጌታ ሆይ ብያለሁ ሁሉ እና ከዛ በኋላ ልወርድ ስል እንደዚህ አሉ፣ ቆይ ልጄ አሉ፣ ቆይ ልጄ ልመርቅ አሉ። እሺ ስላቸው እግዚአብሔር በሁለት እጁ ይዝገንልህ። አሜን አላችሁ። በጣም የሚገርም ምርቃት። እግዚአብሔር በሁለት እጁ ይዝገንላችሁ። ዘገነላት እኮ ነው ብላችሁ። ይሄው ካውድማው ሰፈረላት፣ ኩታውን ሞልታ ሄደች። ባዶ እጅሽ እንዳትመለሺ። አንድ ነገር እነግራችኋለሁ፣ በዘመኔ ያየሁት እስከዚች ሰከንድ ድረስ ለሚሰሙኝ ለሚያዩኝ የምናገረው ነገር፣ እግዚአብሔር ቤት መተን ባዶ እጃችንን ተመልሰን አናውቅ። እግዚአብሔር ስሙ ይባረክ። ወይ ይፈውሰናል፣ ወይ ያጽናናናል፣ ወይ ይገስጸናል፣ ወይ ይባርከናል። ይኸው አሁን እኔ እየተናገርኩኝ እኮ መንፈስ ቅዱስ
ለዚህ ጉባኤ እያከፋፈለ እንዳመጣጣችን ለሳተው እንዲመለስ ለወደቀው እንዲነሳ እንደዚህ እንደ ሩት ደግሞ ነጠላ ለብሶ ለመጣው እየዛቀለት እኮ ነው በረከቱን። እሱ መቼም በምህረቱ በቸርነቱ ባለጠጋ እግዚአብሔር ስሙ ይባረክ። እና ባዶ እጃችንን የማይመልሰን እግዚአብሔር ነው። እኔ ያን ቀን እግዚአብሔር ነው የሰፈረላት። ከየት? ከአውድማው ከዋናው። የአውድማው በረከት ምንድነው? የአውድማው በረከት እግዚአብሔር ነገራቸውን በፈለገው ጊዜና በፈለገው ቦታ ማየት ጀመረ። እግዚአብሔር በእርሻ ላይ ያያል፣ በአውድማ ላይ ያያል። እግዚአብሔር በሌሊት ያያል፣ በቀን ያያል። እግዚአብሔር የአውድማውን በረከት ምንድን ያደረገላቸው? እግዚአብሔር ከአውድማው ሰፈረላቸው። አሁን ሰኪውርድ ከሆነ ቦታ ሰፈረላቸው። እና ቦዔዝ እጅግ ትጉና ታታሪ መሆኑን ይናገራል። መጨረሻው ቁጥር እንደዚህ ይላል፣ እርሷም ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለቻት። አሁን ቃርሚያ የለም፣ አውድማ የለም። አሁን ምንድነው? ዝም በይ። እግዚአብሔር የዝምታ ጊዜ ይስጠን። የዝምታ ጊዜ፣ የመጠባበቅ ጊዜ፣ የዝምታ ጊዜ። አንዳንድ ጊዜ እኛ ሰውን ብቻ ሳይሆን እግዚአብሔርን ማስረዳት ነው የምንፈልገው። ኢቭን በጸሎታችን እነግረዋለን። ይሄን ትንበል ተረረረም እናረግና አናዳምጠውም። አቤት ኑሐሚን ምክሯ፣ በቃ ዝም በይ፣ እኔ አውቅ ያለው ገብቶኛል፣ ነገሩ ወዴት እንደሚሄድ where the wind blows ገብቶኛል። አሁን ምን በይ፣ አልቋል ነገሩ፣ ዝም በይ፣ ጸጥ በይ፣ እስቲ ስሚው። ሰውየው አያርፍም። ሰውየው ኃይለኛ ነው። ከጀመረ አይተውም። በእርግጥም እንዳለችው ነው። ሰውየው አንድ መልካም ነገር ከጀመረ አይተውም። መጽሐፈ መክብብ ላይ እንደዚህ ይላል። መክብብ ምዕራፍ 9 ቁጥር 11 ላይ እኔም ተመለሱ፣ ከፀሐይ በታች ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች እንዳልሆነ አየሁ። ጊዜና ዕድል ግን ሁሉን ያገናኛቸዋል። ጊዜና ዕድል ቀን ወጣ። ለካ የለቅሶ ቀን አለው፣ የዝምታ ቀን አለው። ለካ የባዶነት ቀን አለው፣ ዝቅ ብሎ የመሸከምም ቀን አለው። ለካ ማንም የማያናግረን ቀን አለ። ደግሞ እግዚአብሔር አንዴ በሌሊት አንዴ በቀን ነገራችንን የሚያይበት ቀን አለ። እና አንዳንዴ ሯጮች ይሸነፋሉ። አንዳንድ ጊዜ ኃያላን ይወድቃሉ። አንዳንዴ ጠቢባን እንጀራ አይበሉም። ነገር ግን ጊዜና ቀን መጣ ማለት ነው። እግዚአብሔር ያንን የመከራ ዘመን የሐዘን ዘመን አሳልፎ ወደ አደባባይ ወደ ዋናው ነገር እየመጣ ነው። ጊዜና ዕድል ያገናኛቸዋል። እግዚአብሔር ስሙ ይባረክ። እግዚአብሔር ስሙ ይባረክ። አንድ ጊዜ ያው ባንክ ቤት ትሄዳላችሁ ለራሳችሁ ጉዳይ እና ለራሴ ጉዳይ ሄጄ አንድ በጣም ጉስቁል ያለ ልብስ የለበሰች እና ቆየት ያለ ጊዜ ነው። በእርግጥ ያን ጊዜ ደግነቱ አሁን እየቀነሰ መጥቷል። በነገራችሁ ላይ በጣም ከአምና ዘንድሮ እየቀነሰ ነው የሚመጣው። የጌታም ጸጋ አለ፣ መንፈስ ቅዱስ አለ። ግን ጌታ ያለው ነገር አይቀርም። ዘንቢል ይዛለች። በኋላ ስሜን ጻፍልኝ አለችኝ። ያው አንዳንዶቻችሁ ኤክስፒሪየንስ ታደርጋላችሁ። ስሜን ጻፍልኝ አለች። ስሟን ጻፍኩላት። ከዛ የምታስገባው ብር ነው እና ጻፍ አለችኝ። መጻፍ አቃተኝ። ለካ የያዘችው ዘንቢል ብር ነው እና መጨረሻ ያደረገችው ነገር ነው የገረመኝ። እዚህ ላይ ናና ቀባልኝ አለችኝ። በዚህ ፈረመች። በዚህ እንዲህ መፈረም እንኳን አትችልም። አይ እንግሊዘኛ፣ አይ ማስተርስ፣ አይ ፒኤችዲ፣ አይ ጉድሽ ፈላ። የእስራኤል ቆነጃጅት ቤተልሔምን ሞልተው የሞዓባዊቷን
እድል ሲመጣ ቀን ሲመጣ እግዚአብሔር ሲያስበን ዛሬ ማታ ለምናችኋለሁ ከራሳችን ነገር እንውጣ። በተለይ በእግዚአብሔር ቤት የቆየን የራሳችንን ካልኩሌሽን የራሳችንን ቀመር እንተው ባካችሁ። በምን ተአምር እዚህ አውድማ ላይ ልትመጣ ትችላለች? ያቺ ምዕራፍ 1 ላይ ያነበብናት ሩት በምን ተአምር እዚህ አውድማ ልትመጣ ትችላለች? ምን ቢገጣጠም፣ ምን ቢመከር፣ ምን ቢደረግ ከዚህ ሰው ጋር ልትገናኝ ትችላለች? ምን ቢደረግ፣ የትኛው ፍርድ ቤት ብትሄድ፣ ምን አይነት ጠበቃ ብትቀጥር ነው ከአውድማ ሊሰፈርላት የሚችለው? ፍርድ ቤት ያላየውን ነገር እግዚአብሔር በሌሊት እንዳየው ታውቃላችሁ። በቀን ቢያደርገው ይከሰሳል። በእውነት እግዚአብሔር ምስክሬ ነው። በቀን ቢያደርገው ለአንዲት መጻተኛ ሞዓባዊት 6 መስፈሪያ ቢሰፍር ሕጉ እንደሚጠይቀው ታውቃላችሁ። ነገርን በሌሊት ማየት የሚያውቅ እግዚአብሔር ግን ነገሩን በሌሊት ሰራው። እግዚአብሔር ስሙ የተባረከ ይሁን። ጠቢብ የሆነ እግዚአብሔር እና ባካችሁ ከራሳችን ነገር እንውጣ። ከራሳችን ነገር እንውጣ። ነገራችንን የያዘው እግዚአብሔር ነው። ጤናችንን የያዘው እግዚአብሔር ነው። ትዳራችንን የያዘው እግዚአብሔር ነው። አገልግሎታችንን የያዘው እግዚአብሔር ነው። ምድራችንን የያዘው እግዚአብሔር ነው። እግዚአብሔር ማን ነው? የሩት አምላክ። እግዚአብሔር ማን ነው? የኑኃሚን አምላክ። ምን የሚያደርግ ከፈለገ በቀን የሚያይ ከፈለገ በሌሊት የሚያይ መጽሐፈ አስቴር ምዕራፍ 6 ከንጉሱም እንቅልፍ ሸሸ ይላል። ከሚጠብቁት ከቦዲ ጋርዶቹ ሂዱና ከቤተ መዛግብት መዝገብ አምጡልኝ አለ። እንዴ ወይን አምጣ ማለት አይችልም? ሲያደርግ ኖሯል። ሌላ ነገር ማዘዝ አይችልም? ይችላል። መዝገብ አምጣ። አዎ መዝገብ ቢመጣስ የነገስታት አናል እኮ በጥንቃቄ በቁልፍ የሚቀመጥ እኮ ነው። ኢቭን የመርዶኪዮስ ነገር እዛ ላይ ተጽፏል አይደል? የሚቀጥለው ነገር በዛ ነው የሚጻፈው። አንዱ መዝገብ ቢያመጣለትስ ይችላል። ከሁሉ መዝገብ መካከል የመርዶኪዮስን መዝገብ ያለበት ራሱ ትልቁ መዝገብ መገኘቱ፣ ትልቁ መዝገብ ዋናው መገኘቱ 1 2 እዛ ሲገለጥ የመርዶኪዮስ ነገር መገኘቱ እሱ ብቻ አይደለም፣ የመርዶኪዮስን ሲያገኝ መዝጋቱ። እግዚአብሔር በሌሊት ነገርን ያያል። ውጡ ከብዙ ጭንቀታችሁ ከብዙ ሐዘናችሁ። እባካችሁ ይህንን መጽሐፍ ስታጠኑ አብረን ስናጠና በእግዚአብሔር ላይ እንደገፍ። ነገ በሱ እጅ ነው ያለው። ታሪክ በሱ እጅ ነው ያለው። ላሳምር ካለ ከተነሳ እግዚአብሔር ያሳምራል። ልስራ ካለ ይሰራል። መቼ? ሌሊት። ተስፋ አትቁረጡ። በእጃችሁ ላይ ባለው ነገር ተስፋ አትቁረጡ። እኔ ነግራችኋለሁ፣ ማታ ነው የተካፈልን ያለ ነው። እግዚአብሔር በዙፋኑ ላይ አለ። በዚህ ሰዓት ነገራችሁን የሚያይላችሁ ሰዎች አላችሁ። እግዚአብሔር ስሙ ይባረክ። ዛሬ ማታ የሚሰፍርላችሁ ሰዎች አላችሁ። ሲሰፍር ነው የኖረው። ባንቺ አይጀምርም። ለኔ ይሰፍራል፣ ይሰፍራል። እንኳን ላንቺ በደሙ ለተዋጀሽ እግዚአብሔር ሀገር ለሌላት ዘመድ ለሌላት እግዚአብሔር ኩታዋን ሞልቶ መልሷታል። ልጄ ሆይ ባዶ እጅሽን አትመለሽም። በዚህ ነው መዘጋው። ልጆቼ ሆይ ባዶ እጃችሁን ወደ ቤታችሁ አትመለሱ። ወደ እግዚአብሔር ቤት መምጣት አትተው። ደክማችሁም ኑ እስከ መጨረሻው። መጨረሻችን ፍጻሜያችን በቤቱ መቆየት፣ ዝም ማለት፣ ቢመለስም ባይመለስም። ይሄ ዘመን ምን አይነት ዘመን ነው? ማንታገስበት ዘመን። አጣድፎ ቶሎ በል ተቀበል። አንዳንዴ እንደውም እግዚአብሔርንም ራሱ ስንጠይቀው በቃ ጸልየን እዚች ጋር ፈርምበት አይነት። እንደዛ ደግሞ የሚያበረታቱ ሰባኪዎችም አሉ። እግዚአብሔርነት ታላቅነቱን ራስን እንደዚህ አሳልፎ ከመስጠት ይልቅ የራስን ጥበብ መጨመር። ዛሬ ማታ እግዚአብሔር ይስፈርልን፣ ልዑሉ ይስፈርልን። እንደዚህ ኑኃሚንን የረዳ ሩትን የረዳ ነገሩን እንደዚህ የሰራ እግዚአብሔር በሚቀጥለው ምን ያደርጋል? ሰውየው ወደ ከተማ ሄዷል። እንደዛ ብሎ ነው የሚያበቃው። ሰውየው ልጅቷን ወደ አማቷ ሸኝቶ ወደ ከተማ ሄደ። ከተማ የሚሰራው ነገር አለ። በሚቀጥለው የከተማው ስራ ምንድን ነው? ከተማ ማታ አይተኛም ሰውየው ሳይጨርስ። እሱን ነው የምናየው በሚቀጥለው ሳምንት። እግዚአብሔር ስሙ የተባረከ ይሁን። ቅዱሳን የኛም ነገር ብዙ የራቀ አይደለም። የራሴንም ነገር ሳየው ታሪክም ስንመረምር ቤታችንን፣ ትዳራችንን፣ ልጆቻችንን ስናይ
እግዚአብሔር እየረዳን ነው። እሱ እያየን ነው። በማንታይበት ዘመን ልክ እንደ ሩት ማለት ነው። በማንታይበት ዘመን ትዳራችንን ዞር ብለን ስናየው ብዙ አካውንታችን ውስጥ ብር ስላለ ጥሩ ልብስ ስለለበስ ጥሩ ሽቶ ስላደረግን ሳይሆን እንዲሁ ሞገስ ሰጥቶን ልጄ እንደ ወግ ላሳየው ብሎ እሱ ዘመድ ሆኖን በሚቀጥለው ሳምንት እንደምናየው እሱ አባት ሆኖን እሱ ሀገር ሆኖን ትምህርታችንን ብናየው የተማራችሁ ሰዎች ክብር ለሱ ስጡ። የኔ ዘመዶች ካላችሁ ከመሬት ያነሳችሁ ያስተማራችሁ በዲግሪ የተጫወታችሁ ካላችሁ እሱ ረድቶን እጃችን ላይ ያለው ሁሉ ተሰፍሮ ነው ከሱ። we are not fulfilling the criteria። ያው እንግሊዝኛ ከተናገርኩ ችግር አለ ማለት እኮ ነው። ችግር አለ፣ ችግር ተፈጥሯል ማለት ነው። በእውነት ነው የምላችሁ። አናሟላው ከተሰፈረልን ነገር አናሟላም። ሳናሟላ ተሰፍሮልናል። የህይወት ጥግ የዘላለምን ህይወት የሚያክል ተሰፍሮልናል። ከዚህ በላይ ምን ትፈልጋላችሁ? ክብር ለስሙ ይሁን። ለማይገባቸው የዘላለም ህይወት። ይሄን ደግሞ ማንም ሊከራከረው የማይችለው ንጹህ ደም የተከፈለበት ታግድ የሆነ ማይወርድ። ስለዚህ ባካችሁ የእግዚአብሔርን ቤት ክርስትናን እንደዚህ እዩ። ይሄንን ቃል ስታስቡ ይሄንን የዘላለም አምላክ እግዚአብሔር ስሙ ይባረክ። በሚቀጥለው ሳምንት ልጅቷን ወደ ቤት ሸኛት። እሱ ወደ ከተማ ሄደ። ምን አደረገ ይሆን? ጉዳዩ የት ደረሰ? የሚገርም ነገር እንካፈላለን። የሩትና የኑሃሚን አምላክ ይባረክ። ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር ስም የተባረከ ይሁን እንዳለች ኑሃሚን ሐዘናችንን የሚያስረሳን ቀስ እያለ በቃርሚያ ወደ አውድማ እዛ ደግሞ ጠጋ እያረገ ወደ መንግስተ ሰማያት እያስጠጋን ሮብ ስንካፈል እሁድ ስንካፈል ዘመኑም ሲቀጥል ታኅሳስ ሲያልቅ ጥር ሲመጣ ሊወስደን እየተዘጋጀ ወደ ዋናው ወደዛ እያስጠጋን ያለ እየመከረ በዝማሬው በጸሎቱ እንደዚህ እያዋዛ ከዚች ዓለም ቃርሚያ ሊወስደን የተዘጋጀ ጌታ ስሙ ይባረክ። ስሙ ይባረክ።